የኔ ንግስት እባክሽ ይቅርታ አድርጊልኝ። እኔ ስናደድ ማድረጉን አላውቅም። ኧረ ባደረግከው ነገር አሁን ደስተኛ ሆንክ? አልሆንኩም። አንቺ እንደዚህ ያዝነሽ እያየሁ እንዴት ነው ደስተኛ መሆኑ? እባክሽ የኔ ፍቅር ይቅርታ አድርጊልኝ። በየጊዜው ትንሽ ጠብቀኝ ስትይኝ ተበሳጨሁ። በዛ ላይ ይህን ሁሉ ጊዜ ጠብቄሽ ድንገት ጥለሽኝ ልትሄጂ እንደምትችይ ሳስብ በቃ ንዴቴንም ራሴንም መቆጣጠር አልቻልኩም። እና የምታስረኝ አብረኸኝ በመተኛት ነው? እንዴት አይነት ጥሩ ሀሳብ ነው እባክህ! ይሄ ከእንስሳነት አስተሳሰብ ምንም አይሻልም። እንዴ ይሄ ምን ማለት ነው? አሁን እኮ ሚስቴ ነሽ። ከተጋባን ወር ሞልቶናል። ግን አንቺን ላለማስቸገርና መብትሽን ላለመገፋት ብዬ እስካሁን ድረስ ታገዝኩሽ። ታገዝከኝ አይደል? በጣም አመሰግናለሁ። አንተ በጣም ጥሩ ሰው ነህ። ደግሞ አንተ እንዳልከው አንተ ባሌ፣ እኔ ደግሞ ሚስት ነኝ። ስለዚህ ማለት ምን እያሰብሽ ነው? ምን አሰብኩ? ውጪ ሌላ የፈለግሽውን ቢዝነስ አትጀምሪ። ታውቂያለሽ ሁለታችንም አንተማመንም። እኔም ሚስቴ ምን አይነት ተንኮል አስባ ነው ብዬ ከምሳቀቅ አንቺም የምሰራውን ስራ ለማጣራት ከቢሮ ከምትዞሪና የቆየ ፋይል እያገላበጥሽ በአቧራ ከምትታመሚ ድርጅት ውስጥ መስራት ቢቀርብሽ። በቃ የምትፈራ ከሆነ እኔ ከመግባቴ በፊት ያሉን ፋይሎች ሁሉ አጥፋ። እኔ የምፈልገው ናታንን መበቀል ብቻ ነው። የእሱ የነበረ ድርጅት የኔ እንዲሆን እፈልጋለሁ። እንደ ህፃን ልጅ ነው እንዴ የምታይኝ? አንቺ መበቀል ፈለግሽ? ግን ይሄ ምንም አላሳመነኝም። ቆይ አንተ እንድታምነኝ እኔ ምን ማድረግ አለብኝ? ራሴ ላይ የሆነ ነገር ማድረግ አለብኝ? አንተ ምን እንዳደረከኝ ታውቃለህ? ናታንም ለሱ ብዬ ብዙ መስዋዕትነትን ብከፍልም እሱ ግን ለኔ ምንም ግድ የለውም። እሱ ደግሞ የኔ ዋጋ አልገባውም። እኔ ደግሞ ከዚህ በኋላ ለሱ ስሰባበርና ሳለቅስ አልገኝም። እንዴት ቆሜ መሄድ እንደምችል አሳየዋለሁ። አንተ ባታግዘኝም እንኳን ኤፍራታ ማን እንደሆነች አሳየዋለሁ። በቃሽ ተረጋጊ። ቆየ ሲኒየር ማርኩሽ ነው። ፈጽሞ እንደዚህ ስትሆኝ አይቼሽ አላውቅም። ለማንኛውም እንኳንም የሱን ተንኮለኛ ማንነት ማየት ቻልሽ። በቃ እንዲያውም ከዚህ ከከተማ ወጣ ብለን ራሳችንን እናፍታታለን። ያው ጫጉላ ሽርሽር ማድረግ አልቻለም አይደል? እንዲያውም በቃ አጋጣሚውን በደንብ እንጠቀምበታለን። ባይሆን ከዛ ስንመለስ ስለ ስራው እናወራለን። ያፌት ኤፍራታን አስገድዶ አብራው እንድተኛ አደረጋት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። ሐረግ ክፍል 82 ከባለፈው የቀጠለ። አቤላ ለቤኒ ደውሎ ፎቶውን እንዴት አየኸው ምናምን፣ ዛሬ ከንፈሯን መሳም ብቻ ሳይሆን ነገ ደግሞ አልጋ ላይ ጠብቅ አለው። ቤኒም ተናዶ በቃ እገልሃለሁ አንተ ቆሻሻ ምናምን አለው ማለት ነው። ዳጊ ደግሞ አጎቱን አየውና ማንን ነው የምትገለው ሲለው፣ እኔ ቦቅቧቃ ዳጊ ይህን ነገር አንተ ታውቅ ነበር ወይ አለው ማለት ነው። ዳጊ ደግሞ ያው እንደሚያውቅ ቢኒ ያውቃል። ምክንያቱም ፊቱ ነገር ሁሉ ይፈራል። የሆነ ያደረጋችሁን ነገር ሲኖራላ ትፈራላችሁ። እና ያ ቆሻሻ ጓደኛህ ያደረገውን ታውቃለህ ወይ ምናምን ብሎ ፎቶውን አሳየው። እንግዲህ ዳጊ ደግሞ በጣም ተሰማ ማለት ነው።
አትዋሸኝ አላቅም እያለው ነበረ። አትዋሸኝ እያለው ነበር ቢኒ ማለት ነው። ያው እንግዲህ ለፂ ቢኒያም እንደማይፈልጋትና የረከሰች ሴት ነሽ ምናምን ብሎ መልእክት ልኮላታል፣ አስቀምጦላታል ማለት ነው። ፂም ደግሞ ያው ምክንያቱንም አላወቀችም። የኔ ጉረኛ የኔ ቀጫጫ ጽዮን ማን እንደሆነች አታውቅም ማለት ነው አለች። እና ቤዚም ከኋላ ሆና እያዳመጠቻት ነው። እነዚህ ሰዎች ተራ በተራ እያበዱ ነው እያለች ነው። ፂም በጣም ተናዳለች ማለት ነው። ግን ማሰብ ነበረብሽ ፂ ማለት ነው። ያንን ፎቶ ይልካል ብለሽ ብታስቢ ይሻል ነበረ። እና ስልክ ብትደውልም አያነሳላትም ማለት ነው። እንግዲህ ቤዚም ልታናግራት ሞከረች፣ ጥላት ገባችና ያው ክላሷም ተናደደች፣ አልተኛችም ምናምን። ቤዚንም ከክላሷ አስወጣቻት ማለት ነው። ያው ግን አንዳንዴ ማሰብ አለብን ማለት ነው። ከመደባበቅ እንትል ከማለት መነጋገር ነበረብን። እና እንግዲህ ኤፍራታና ያፌትም አብረው አደሩ ማለት ነው። ኤፍራታ እያለቀሰች ነው። ኤፍራታዬ አይዞሽ እንግዲህ ያው ያጋጥማል እዚህ ሙጅሪም ጋር ገብተሽ ማለት ነው። ያው የሴት ልጅ ያለ ፍላጎት በጣም ይከብዳል። ኤፍራታዬ የምር አሳዘንሽ ማለት ነው። የኔ ቆንጆ አብሺሪ። እና ደግሞ አሳዘንኩሽ እንዴ የኔ ንግስት ይላል እንዴ። ወንዶች እኮ ያደረጉትን ካደረጉ በኋላ አሳዘንኩሽ እንዴ ቆሻሻ ያፌት። እና ኤፍራታም ደግሞ አሳዘነችኝ ማለት ነው። እሱም እንግዲህ ያው ምንም አይመስለውም። እንግዲህ የታፈነች ልጅ የተያዘችው የታገተችው ልጅ ማን ይመስላችኋል? አጋቸው? እኔ ግን ያፌት ይመስለኛል ማለት ነው። እና ያው እንግዲህ አጋቾቹም የሆነ ነገር እንግዲህ ሊያረጓት ሞክረው ነበረ። ናታን መቶ አዳናት ማለት ነው። እንግዲህ ናታን ልጅቷን እየተቀራረባት ነው። እኔ ይመስለኛል ናታን ያፌትን በዚህ በኩል ሊያጠቃው አስቧል ማለት ነው። ምክንያቱም ልጅቷን ያሳገታት ያፌት ስለሆነ ማለት ነው። ልጅቷን አዳናት። ስለዚህ እናትየዋ ደግሞ ከተቀናቃኞቹ አንድ ስለሆነች በቃ ብር ሊቀበላት ነበረ ወይም የሆነ ነገር ሊያረጓን ነበረ። እንግዲህ ያፌት በዛ አድርጎ ልጅቷ ጋር ተዋውቆ ስራ አግኝቶ ምናምን እንትን የሚላት ይመስለኛል ማለት ነው። ያፌትን ያኔ ስራ አግኝቶ ያፌትን የሚበቀለው ይመስለኛል ማለት ነው። ልጅቷ ግን አሳዘነችኝ። አብሽራ ይዞሽ ያው ቤዚም ደግሞ ቤዚ የኔ ምስኪን እና ስለዚህ ፎቶዋን አወረደችው ማለት ነው። የእርሜል ስህተት ነው በቀላሉ አይታረምም ማለቻት ለዚህ ማለት ነው። እንግዲህ ያለፈውን ስህተታችንን ማስተካከል መጸጸታችን ጥሩ ቢሆንም ጸጸታችንን እያሰብን መጎዳት የለብንም ማለች እና ስለዚህ ብዙ ነገር ማስተካከል የማንችለው መጥፎ ነገር አለ እያለች ነው ፂ ማለት ነው። ማስተካከል ያለብን ነገር አለ። እንግዲህ ውዶችዬ ሉሊት ደግሞ መጣች። የድራማው ድምቀት እኔ ሉሊት ካናካሄዷም ከማስቲካ አባባሏም ያው እንደተመረዘችም አውቃለች ማለት ነው። ኤፍራታና ያፌትም እንግዲህ ፎቶውን አምጥተው ገጭ አድርገው ሳሎን ላይ ግድግዳ ላይ ሰቀለው ማለት ነው። እሷ ደግሞ መኝታ ቤት አድርገው እያለችው ነው። ያው እሷ እንግዲህ በባሌም በቦሌም ብላ ድርጅቱ ጋር መቀጠር ነው የምትፈልገው እና ግን ያፌትም አላመናትም። ሁለታችንም እንደማንተማመን አውቃለሁ ምናምን አላት ማለት ነው። እሷም ደግሞ አንተ እንደምታምነኝ ምን ማድረግ አለብኝ እያለች ነው። ናታንን እበቀለዋለሁ እያለች ነው ማለት ነው። እና ማን እንዳደረገው እያፈላለገች ነው ማለት ነው። እና በመጨረሻም ቤዚ እንግዲህ ሆቴሉ ልትገዛ ወደ ሆቴል እየሄደች እንግዲህ እስኪ የመኪና አደጋ ሳያጋጥማት አልቀረም ማለት ነው። እዛ ላይ ነው የቆመው። እንግዲህ ቤዚ ጥሩ እንደምትሆኚ ተስፋ አደርጋለሁ። ውድ ሀገሬ ልጆች ላይክ ሰብስክራይብ አድርጉኝ ማለት ነው።